ኢሳያስ ላይ ታወጀ። ሻዕቢያ ተቀደመ። የኤርትራ አፋር ንቅናቄ ትጥቅ ትግል ማስጀመሩን አወጀ። ሆርሙዝ ተቀጣጠለ። ኢራን አላስነብሮ ነች። ትራምፕ ወኔ ከዳቸው። የኢራን ነዳጅ ጫኝ መርከብ የትራምፕን ክልል ጥሳ ሆርሙዝን ስትሻገር የኢራንን እገዳ የተላለፉ መርከቦች ደግሞ ጥቃት ደርሰውባቸዋል። ሆርሙዝ ላይ ነገሮች ተገለባብጠዋል። ፕሬዚዳንት ትራምፕ የተኩስ አቁሙን እንዳራዝም ኢራን ለምናኛለች በሚል ቢያራዝሙትም ከኢራን በኩል ያልተጠበቀ ምላሽ ተሰጥቷቸዋል። የኢራን ነዳጅ ጫኝ መርከብ የትራምፕን እገዳ በመጣስ ሆርሙዝን አልፋ ኢራን ግዛት መግባቷ ሲነገር፣ በተቃራኒው የኢራንን ክልከላ የጣሱ መርከቦች ደግሞ በኢራን ጥቃት ደርሶባቸዋል። የድርድሩ እጣ ፋንታ ከባድ ጥያቄ ውስጥ በገባበት አስጨናቂ ሰዓት ኢራንን አጋያለሁ ሲሉ የሰነበቱት ትራምፕ በድንገት ወኔ ከድቷቸው መታየቱን ተከትሎ ብዙዎች ትራምፕ እጅ ሰጥቶ እያሉ ይገኛሉ። አነጋጋሪው መረጃ ሰፋ አድርገን በዝርዝር እንመለስበታለን። በሌላ በኩል ደግሞ አዲያሎ ቤተ መንግስት ከወደ አፋር ያልተጠበቀ አስደንጋጭ መረጃ ደርሶታል። የፕሬዝዳንት ኢሳያስን አገዛዝ ለመጣል ሲንቀሳቀስ የነበረው የቀይ ባህር አፋር ኮንግረስ የተባለው ድርጅት ከብዙ ትዕግስት በኋላ የትጥቅ ትግል ለመጀመር መወሰኑን አስታውቋል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም የኤርትራ አፋር ብሔራዊ ኮንግረስ በይፋ ወደ ትጥቅ ትግል መሸጋገሩን አሳወቀ። ፓርቲው ከትናንት በስቲያ ሰኞ ሚያዝያ 12 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት በመፈጸም ላይ ይገኛል ሲል ከሷል። በኤርትራ መንግስትን ለመታገል ሰላማዊ የፖለቲካ ስልት ተጠቅሞ ሲንቀሳቀስ እንደነበረ የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይም ደንከሊያ ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰት ለመክታት የትጥቅ ትግልን እንደ አማራጭ ወስዶ ትግሉን መጀመሩን የገለጸው። በጉዳዩ ላይ አስተያየታቸው ለዶይቼ ቬለ የሰጡ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ዮሴፍ አሊ አብደላ በደንካሊያ አፋር ህዝብ ላይ ይፈጸም ማለት መፈናቀል፣ ስደትና ሌሎችም ከባባድ የሰብአዊ መብት ጥሰቶችን በዲፕሎማሲ ብቻ ማስቆም ባለመቻሉ ወደ ትጥቅ ትግል እንዳመሩ መግለጻቸውን የዘገበው ዲደብሊው ነው። የኮንግረሱ ያልተጠበቀ ውሳኔ ይፋ የሆነው ሻዕቢያ የኢትዮጵያ ማዕከላዊ መንግስት ለመጣል ከሚታገሉ ታጣቂ ቡድኖችና የፖለቲካ ፓርቲዎች ጋር በቅንጅት ለመስራት የሚያስችለውን ጥምረት እየመሰረተና የትጥቅና የስንቅ አቅርቦትም እያቀረበ መሆኑ በተሰማ ወቅት ሲሆን የተቃዋሚዎቹ ወደ አንድ አሰባስቦ በአስመራው መንግስት ላይ መነሳት ላገዛዙ ከባድ ፈተና እንደሚሆንበት እየተነገረ ይገኛል። በቀጣይ መረጃ አሜሪካ ኢራን በድርድር የማዘልቅ ከሆነ ወደ ሙሉ ጦርነት እገባለሁ የሚል ተከታታይ ዛቻዎችን ማሰማት ላይ ብትሆንም ከኢራን በኩል ያልተጠበቀ ጽናትና እምቢባይነት መታየቱ ብዙዎችን አስገርሟል። ድርድሩ ጊዜ ማባከኛ ነው፣ እውነተኛ ሰላም አያመጣም ያለው የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ በኢራን ላይ የሚደረግ ማንኛውንም አዲስ ጥቃት ለመጋፈጥ ዝግጁ መሆኑንና እንደገና ጦርነት የሚነሳ ከሆነ በጠላት ቀሪ ንብረቶች ላይ ከባድ ድብደባ እንደሚፈጽም ተናግሯል። ከባለፈው ጦርነት የባሰ አስከፊ ውድመት እናደርሳለን፣ አይተው የማያውቁትን ጥቃት እናከናንባቸዋለን ብለዋል ቃል አቀባዩ በማስጠንቀቂያቸው። ትራምፕ ዛሬ የሚያበቃውን የተኩስ አቁም ስምምነት በኢራን ጥያቄ መሰረት አራዝሜዋለሁ ያሉ ሲሆን ኢራን ግን የተኩስ አቁሙ ስምምነቱ እንዲራዘም ለአሜሪካ ምንም አይነት ጥያቄ እንዳላቀረበች ከመግለጽ አልፋ የትራምፕ መግለጫ የማይረባ ስትል አጣጥላለች። የኢራን ፓርላማ አፈጉባኤ አማካሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ማራዘሚያ ምንም ማለት እንዳልሆነና ለድንገተኛ ጥቃት ጊዜ ለማግኘት የሚያስችል ብላት ነው ሲሉ ተናግረዋል። ማህዲ መሐመድ በኤክስ ገጻቸው ላይ በፋርስ ቋንቋ ባጋሩ ጽሑፍ የትራምፕ ከበባ መቀጠል ከቦምብ ድብደባ የተለየ አይደለም በማለት ወታደራዊ ምላሽ መሰጠት አለበት ብለዋል። አክለውም ኢራን እርምጃ የምትወስድበት ጊዜ ደርሷል ሲሉ ሀሳባቸውን አጠናክረዋል። ኢራን 20 በመቶ የዓለም ነዳጅ የሚተላለፍበትን ቁልፍ የባህር መስመር ዘግታ ለሳምንታት ከቆየች በኋላ የአሜሪካ የባህር ኃይል ወደ ቴህራን ወደቦች የሚገቡና የሚወጡ መርከቦች ላይ እግር ጥሏል። ሁለት ጦሩ የኢራን ባንዲራን የምታውለበልብ የጭነት መርከብ በቁጥጥር ስር ማዋሉ ነገሮች እንዲባባሱ በማድረግ የሁለተኛው ዙር ድርድር ላይ እንቅፋት ፈጥሯል። ይህ በእንዲህ እንዳለ ትራምፕ የተኩስ አቁሙን ካራዘሙ በኋላ በሆርሙዝ ላይ የሚንቀሳቀሱ 3 መርከቦች ጥቃት እንደተፈጸመባቸው ተሰምቷል። የኢራን ጦር ጀልባዎች በኦማን ባህር አቅራቢያ ዛሬ ረቡዕ በሆርሙዝ የባህር ወሽመጥ ላይ ኮንቴነር በጫኑ መርከቦች ላይ ጥቃት መፈጸሙ ተነግሯል። በሌላ በኩል ደግሞ የኢራን ግዙፍ ነዳጅ ጫኝ መርከብ የትራምፕን ክልል ጥሳ ሆርሙዝ ተሻግራ ኢራን መግባት የተነገረ ሲሆን ይህም አሜሪካ በቀጠናው አሳካሁት ያለችው ድልና የበላይነት ጥያቄ ውስጥ የሚያስገባው እንደሆነ እየተነገረ ይገኛል። በኦማን የባህር ጠረፍ አቅራቢያ በኢራን የጦር ጀልባዎች በተሰነዘረ የተኩስ ጥቃት አንዲት የጭነት መርከብ ላይ ከፍተኛ ጉዳት የደረሰ ሲሆን እስካሁን ግን በሰው ሕይወት ላይ የደረሰ ጉዳት የለም። ጥቃቱ የተፈጸመው ከኦማን በስተሰሜን ምስራቅ 15 የባህር ማይል ርቀት ላይ ሲሆን ከኢራን አብዮታዊ ዘብ ጋር ግንኙነት ያላቸው የጦር ጀልባዎች ወደ መርከቧ በመጠጋት ተኩስ ከፍተዋል። በጥቃቱም የመርከቧ የመቆጣጠሪያ ክፍል በከፍተኛ ሁኔታ እየተጎዳ ቢሆንም ሁሉም የመርከቧ ሰራተኞች በሰላም መገኘታቸው ተረጋግጧል። የባህር ላይ ደህንነት ምንጮች እንደገለጹት የላይቤሪያ ሰንደቅ ዓላማን የምታውለበልብ ይህች መርከብ በሆርሙዝ የባህር ሰርጥ በኩል ለማለፍ ሙሉ ፍቃድ ነበራት።
ይሁን እንጂ ከኢራን ጋር ግንኙነት ያላቸው ወገኖች መርከቧ ጥቃቱ ከመፈጸሙ በፊት የተሰጣትን ማስጠንቀቂያ ችላ በማለቷ እርምጃው እንደተወሰደባት እየገለጹ ነው። ኢራን በሆርሙዝ የባህር ሰርጥ ላይ ያላትን ቁጥጥር እያጠናከረች ባለበትና አሜሪካን በባህር ላይ በሚደረጉ እንቅስቃሴዎች ላይ ግፊቷን በቀጠለችበት በዚህ ወቅት የተፈጸመው ይህ ጥቃት በቀጠና ያለውን ከፍተኛ ውጥረት ይበልጥ እንዲባባስ አድርጎታል። የኢራን አብዮታዊ ዘብ አባላት ረቡዕ ጠዋት 3 መርከቦች ላይ ጥቃት መፈጸማቸው የተገለጸ ሲሆን ይህም የአሜሪካ ፕሬዝዳንትን የተኩስ አቁሙን ላልተወሰነ ጊዜ ካራዘሙ በኋላ የደረሰ ጥቃት ሆኖ ተመዝግቧል። የብሪታንያ ጦር አካል የሆነው የዩኬ ባህር ትራንስፖርት ማዕከል 3 መርከቦች ላይ ጥቃት መፈጸሙን ገልጾ አንደኛው ጉዳት እንደደረሰበት አስታውቋል። የዩናይትድ ኪንግደም የባህር ትራንስፖርት ማዕከል የመጀመሪያው መርከብ ላይ ጥቃት ከተፈጸመ ከጥቂት ሰዓታት በኋላ 2 መርከቦች ላይ ተኩስ እንደተከፈተ ገልጿል። እስካሁን ድረስ በሰው ሕይወት ላይ የደረሰ ጉዳት አልተሰማም። ጥቃት የተፈጸመባቸው 2 መርከቦች በግሪክና ዩኤኢ ባለቤትነት የተያዙ መሆናቸው ተገልጿል። የባህር ትራንስፖርት ላይ ክትትል የሚያደርገው ማዕከል በ2 መርከቦች ላይ ጥቃት የፈጸመው ማን እንደሆነ ወዲያውኑ አለመታወቁን ገልጿል። ነገር ግን የመጀመሪያው መርከብ ላይ ጥቃት የፈጸሙት የኢራን አብዮታዊ ዘብ ጀልባዎች 2 መርከቦች ላይ ጥቃት ፈጽመዋል የሚል ግምት አለ። የኢራን መንግስት ጠንካራ ደጋፊዎች የተኩስ አቁሙ ከተጀመረ ወዲህ ለመጀመሪያ ጊዜ ማክሰኞ ምሽት በመላ ሀገሪቱ ሚሳኤሎችንና ማስወንጨፊያዎችን በአደባባይ በማሳየት ሰልፎችን አካሂደዋል። አሜሪካና እስራኤል የሚፈጽሙትን የአየር ድብደባ ካቆሙ በኋላ ኢራን ወደ እስራኤልና የባህር ሰላጤው ሀገራት የምትተኩሳቸውን ድሮኖችና ሚሳኤሎችን አቁማለች። ረቡዕ ዕለት በወሽመጡ ላይ በሚንቀሳቀሱ መርከቦች ላይ የተሰነዘረ ጥቃት ቀደም ሲል አሜሪካ የኢራን መርከቦችን መከልከሏ ስጋቱ አሁንም በወሽመጡ ላይ መቀጠሉን ያሳያል። ትራምፕ አሜሪካ የኢራን ወደቦች መዝጋት እንደምትቀጥል እየተናገሩ ቢሆንም የኢራን ግዙፍ የነዳጅ ጫኝ መርከብ የአሜሪካ ማዕቀብ ጥሳ ሆርሙዝ ሰርጥ መግባቷ ተረጋግጧል። በአሜሪካ ማዕቀብ የተጠለባትና 2 ሚሊዮን በርሜል ድፍድፍ ነዳጅ የጫነች የኢራን ግዙፍ የነዳጅ ጫኝ መርከብ የአሜሪካን የባህር ላይ እገዳን በመጣስ ወደ ኢራን ግዛት መግባቷን ታንከር ትራከር የተሰኘው የመርከቦች እንቅስቃሴ ተከታታይ ድርጅት አስታወቀ። እንደ ድርጅቱ መረጃ ከሆነ መርከቧ በኢንዶኔዥያ የባህር ዳርቻ ላይ ለሌላ መርከብ የነዳጅ ዝውውር ካከናወነች በኋላ ማክሰኞ ዕለት በሆርሙዝ ሰርጥ በኩል ወደ ኢራን የካርግ ደሴት አቅጣጫ ተጉዛለች። የኢራኑ ፋርስ የዜና ወኪል ሌላኛዋ የኢራን መርከብ የአሜሪካን ከበባ በጥሳው ገብታለች ሲል ዘግቧል። ይህ ክስተት የተሰማው በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ሲቀሩት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከብሉምበርግ ጋር ባደረጉት ቃለ ምልልስ መጥፎ ስምምነት ውስጥ ለመግባት አንቸኩልም በማለት የተኩስ አቁም ስምምነቱ የመራዘሙ ዕድል አነስተኛ መሆኑን ፍንጭ ሰጥተው ነበር። በአሁኑ ወቅት የዓለም አቀፍ የነዳጅ ገበያ ከፍተኛ ስጋት ላይ የሚገኝ ሲሆን ይህም በዋጋ ላይ ግልጽ የሆነ አለመረጋጋት እየፈጠረ ይገኛል። የብሬንት ድፍድፍ ነዳጅ በ95.35 የዋጋ ቅናሽ ሲያሳይ የWTI ነዳጅ ደግሞ 87.44 መጠነኛ ጭማሪ አሳይቷል። ለዚህ የገበያ መናወጥ ዋነኛ ምክንያት ኢራን የሆርሙዝ ባህረ ሰላጤን ደህንነት ለማስጠበቅ ከፍተኛ ዋጋ ይጠይቃል በማለት ያስተላለፈችው ማስጠንቀቂያ ሲሆን ይህ ወሳኝ የነዳጅ ማለፊያ መስመር መዘጋት በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ ተጽዕኖ ሊያሳድር ይችላል የሚለው ስጋት በገበያው ላይ ትልቅ ጫና ፈጥሯል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ እንዲራዘም የወሰኑ ሲሆን ይህም ለዲፕሎማሲያዊ ንግግሮች ጠባብ ዕድል መኖሩን የሚያመለክት ቢሆንም ባህር ላይ እየተከሰቱ ያሉት መሰል ግጭቶች ግን ሁኔታው አሁንም በስጋት ላይ መሆኑን እያጎሉ ናቸው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።